እሺ ያው ከማስታውሰው ከተማሪ ያለው ልጀምርና እናቴ እንትን ስትሰራ ነው ማውቃት። ማለት የእረፍቷን ሰዓት አላውቀውም። ስትሰራ ጠላ እየሸጠች ምን እየሸጠች አባቴም አለ። ግን ያው ኑሮ ተደጋግፈው ነበረ የሚያሳድጉን። 4 ነን ቤት ውስጥ፣ እኔ 3ኛ ነኝ እና ትምህርት እስከ 5 ተማርኩኝ። ከ1 እስከ 5 ተምሬ አማርኛ ነበር የምማረው። ከዛን አጋጣሚ 2ኛ ሴሚስተር ላይ ወላጆቼ ለትምህርት ቤት ነው ዳይሬክተሮቹ፣ አንቺ ወላጆችሽ ያስመዘገቡሽ አማርኛ አይደለም ኦሮምኛ ነው ብለውኝ ወደ ኋላ ተመልሼ ከ2 እንድጀምር ተደረግኩ ማለት ነው። ከዛ በዛ ሰዓት አባቴ የሆነ በቃ በጣም ደስ አለው። ልጅ ነሽ በቃ ችግር የለውም ትማሪያለሽ ምናምን አለኝ። እናቴ ነበር ያስመዘገበችኝ ትምህርት ቤቱን። እሷ ደግሞ ለምንድነው ወደኋላ የምትመለሰው በሚለው ትንሽ ተጋጭተው ነበረ በዛ። ከዛ ግን ይሁን ተማርኩኝ። አይገባኝም። ያው እስከ 5 አማርኛ ተምሬ ከዛ ወደኋላ ከኦሮምኛ ጀመርኩ። ግን አይገባኝም ትምህርቱ። ዝም ብዬ ሄዳለሁ እመጣለሁ ብቻ እንደዛ እያልኩኝ እስከ 7 እንደምንም ተማርኩ ማለት ነው። ከዛም በኋላ በቃ ሲያቅተኝ ትምህርቱም አልገባ ሲለኝ ወላጅ አምጪ ስባል ወላጅ ደግሞ ላለመናገር በቃ ወላጅ ብዬ ካልኩኝ እመታለሁ ቤት። ፋዘር ትንሽ አርድ ነው እና ከዛም በኋላ በቃ ያንን ላለማለት ወይ ትምህርት ቤት አርፍጄ ሄጄ ተዘጋቢኝ ብዬ መለሳለሁ። በቃ ምክንያት እየፈጠርኩኝ እንትን እላለሁ። ከዛ ከ7 በቃ ሙሉ ለሙሉ አቆምኩት ትምህርቱን። ስራ ነው መስራት የምፈልገው አልኩኝ። በጣም ልጅ ነኝ። ከዛ በቃ እንደዛም ካሰብሽ አለኝ። ድርጅት ገባሁኝ፣ አበባ ድርጅት ገባሁ። የተወሰነ ሰራሁኝ። እናቴም ደግሞ ቀን ስራ ስትሰራ አብሬያት ቀን ስራ መስራት ጀመርኩ። በቃ ቀን ስራ ቦታ ላይ የሆነ አሰሪው ለምን እናትሽ ትሸከማለች፣ እሷ እዚህ ለሰራተኛው ሻይ ቡና ታፍላ አንቺ እዚህ ስሪ ምናምን ነገር ሲሉኝ እሺ ብዬ እሷ እንደዛ መስራት ጀመረች። እኔ ቀን ስራውን መስራት ጀመርኩ። ከዛ እንደዛ እያልኩ ሀረብ ሀገር መሄድ አለብኝ አልኩ። እናቴም ትንሽ ታመመች በዛ ሰዓት ማለት ነው። እና እናቴ ስትታመም እኔም ሀረብ ሀገር መምጣት አለብኝ አልኩኝ። ፓስፖርት እድሜ ገና ነበረ፣ ለፓስፖርት ራሱ አልደረስኩም። ከዛ መታወቂያ አወጣሁኝ። ፋዘር ሄዶ አወጣልኝ 18 ብሎ። ፓስፖርት በ18 አይቻልም፣ ቢያንስ ከ23 ዓመት መሆን አለበት ተባለ ለሀረብ ሀገር። ከዛም በኋላ እንደዛ ሳስብ ልጆችን ሳማከራቸው ምናምን ለምን አጥበሽው አትሄጂም ትንሽን መታወቂያሽን አጥበሽው ሄደሽ ድጋሚ ለማሳደስ ሂጂ ምናምን ነገር አለኝ። ከዛ ከተሳካልኝ ብዬ ሞከርኩኝ። ፋይል ምናምን አላዩም እድሜ ሲሉኝ በቃ ለባብሼ ምናምን ነበር የሄድኩትና ትልቅ ሰው ለመምሰል ማለት ነው 23 አልኳቸው። 23 ብለው ሞሉልኝ። ከዛ ወደ ፓስፖርት ጀመርኩ። ያኔ ደግሞ በ3 ቀን ነበር የሚደርሰው ፓስፖርቱ፣ ወዲያው ነበር የሚደርሰው። ከዛን ሄድኩኝ፣ ወደ ፓስፖርት የመጣልኝ ወደ ቤሩት ጀመርኩ ማለት ነው። እና እናቴ ትንቀሳቀሳለች፣ ያው እያመማትን ቢሆን ትንሽ ሕክምና ምናምን እየሞከረች ነበረ። ከዛን ወደ ቤሩት ስመጣ ሸኝታኛለች ኤርፖርት ድረስ። በዛ ሰዓት ግን ሙሉ ሰውነቷ ያባብጥ ነበር ማለት ነው። ሕክምናው በትክክል አልታወቀም ህመሟ ምን እንደሆነ። እንደ ውጋት አድርጎን የጀመራት። ከዛ በቃ እኔን ሸኝታኛለች። 2 ዓመት እኔ ሰራሁኝ ቤሩት። ትታከም እያልኩ ለእናቴ ነበር የምልከው። ወንድሜ እኔ ታላቅ ደግሞ አለ፣ እሱ ነው አብሯት ያለው። በህክምናውም ይሞክራል፣ ጸበል ይወስዳታል፣ ስራውንም ትቶ በቃ ያንንም እየሞከሩ ምንም አይነግሩኝም ነበር። ስልክ እንኳን እንደዚህ የለኝም። ቤሩት በምሰራ ሰዓት በ15 ቀን እየወጣሁ ነው እንደዚህ ስልክ ቤት ሱቅ እየሄድኩ የምደውለው። በቪዲዮ ኮል ምናምን መታየት የለም። ከዛም በኋላ ስሄድ እናቴ አትታይም አልጋ ላይ ማለት ነው። በጣም በቃ ከስታ አልጋ ይዛ ምናምን የጠበቀችኝ። ከዛ ጸበል ነበረች ደግሞ ጸበል ቦታ ነበረች። ከዛ ያው አላሳክምም አለኝ። ወንድምሽ ነው የምትለኝ እሷ። ወንድሜ ደግሞ እተይ ይበቃሻል፣ በቃ ብርሽን ያዢ
እናታችን አድንም በሕክምና ይለኛል። በጣም ብዙ ሕክምና ሞክራለች። ከዛ በቃ እሷ ደግሞ በቃ በሕክምና ድናለው ነው፣ ጸበል ቦታ መቀመጥ አትፈልግም። በቃ ቢያንስ እሱ ትዕግስቱ ራሱ በቃ ወንድሜ በእውነት በጣም ትዕግስት አለው። አንድ ጸበል ቦታ ይዟት አመት ይቀመጣል። በዛስ ብዙ ችግር አለ፣ አይነግሩኝም ለእኔ ማለት ነው። ያን ሁሉ አሳልፎ በሁለት ዓመት ሲሄድ እንደዛ ሆና አገኘኋት እሷን። ከዛን የተወሰነ ሰዓት ቤት ገባች። ብዙም አልቆየውም። በቃ ብር ምናምን የለኝም ያኔ እንትን ብር $150 ነበር የሚከፈለኝ እና በወር 3000 ምናምን ብር ማለት ነው። ምንዛሬ ያኔ በጣም ዝቅ ያለ ነበርና የሰጠችኝ ብቻ ነው ያለኝ። ኢትዮጵያ ምንም ብር እንትን አላለኝም። በቃ አሳክሟት እያልኩ ነው እንትን የምለው እና መጣሁኝ። ትንሽ የተወሰነ ወር ቆየሁ። በቃ መሄድ አለብኝ እና አሳክምሻለሁ ብያት ተመልሼ ወደ ዱባይ መጣሁ ማለት ነው። 4 ወር ነው የቆየሁት ኢትዮጵያ። ከዛ ዱባይ መጣሁ እየሰራሁ በቃ አዲስ አበባም ሄደች አዳማም ሄደች። በቃ የተባለው ቦታ ሄዳ ትታከም፣ በቃ የፈለገችበት ውሰዷት ትታከም እላለሁ። እሺ አንቺ ካልሽ እያለ እንትን ይላታል፣ ይወስዳታል፣ ወንድሜ ያሳክማታል። ከዛ በቃ ምንም ሕክምናው ሊገኝ አልቻለም። በቃ ጉልበቷን እጇም ታጥቧል፣ ጉልበቷም እንትን ያለ ነው፣ ጭራሽ አይዘረጋም፣ ሰውነቷ የለም አልቋል። ከዛ በፊት ግፊት ተብሎ የሆነ ክኒን ይሰጣት ነበረ። ክኒኑን በምትወጥ ሰዓት ይተዋታል። ልክ የእንትኑ ሰዓቱ ደግሞ ሲያልፍ የመድኃኒቱ ሰዓት ሲያልቅ ሰውነቷ ብጥብጥ ይል ነበረ። ከዛ ያ ሁሉ አልፎ ደግሞ ኩላሊት ተባለ። ከዛ በቃ ያልተባለው በሽታ የለም። አሁን ላይ ብትሄድ ሐኪም ቤት ምንም አያውቁትም፣ ሕክምናውን ማለት ነው፣ በሽታውን አያውቁትም። ጸበል እንደዛ ረጅም ዓመት ወንድሜ ስራውን ትቶ መቶ ጸበል ይዟት ተቀምጧል። ከዛ በመሀል ወንድሜ እኔ እዚህ ዱባይ እያለሁ አገባ። አግብቶ ምናምን ወለደ። ማዘርም ቤት ተቀመጠች ማለት ነው። ከዛ ለ2 ዓመቴን ጨርሼ ተመልሼ ሄድኩኝ። ከዛ እንደሄድኩኝ እዚህ እያለሁ ዩቱብ ላይ አይ ነበረ እንደዚህ ገዳም ምናምን። ከዛ እንደሄድኩ ወሰድኳት እናቴን። አልተቀመጥኩም፣ እዛ ገዳም ይዣት ሄድኩኝ። የተወሰነ ተቀመጥኩ። በቃ ረጅም ዓመት እንደዚህ ከመተኛቷ የተነሳ ሙሉ ለሙሉ እንደዚህ ቀይራታል። በቃ አሁን ሰላም ላይ እንዲህ ልውጥ ብላ ወይ ትሰድብሻለች ወይ የሆነ ነገር በቃ ሰፈር ውስጥ አሁን በፊት እንዲህ ሰው ሲጮህ ምናምን ምንድን ነው ብለው ነበር ደንግጠው እንትን የሚሉት። አሁን ሁሉም ለምደዋታል ብታይ እና ሙሉ ለሙሉ ቀይሯታል አሁን እሷን እና እንደዛ እያለው በቃ የእናቴም ነገር ምንም እንትን የለውም። በዚህ አጋጣሚ ከባለቤቴ ጋር ደግሞ ተገናኝተን ነበረ። በዚሁ በስልክ ነበር የተገናኘ ነው ዱባይ እያለን። ከዛ እናቴን ለጸበል በወሰድኩ ሰዓት አጋጣሚ በስልክ ተገናኘን። እንደመጣው ምናምን ነገርኩት እዛው ፌስቡክ ላይ። ከዛም በኋላ ስልክ ተለዋወጥን። አዲስ አበባ ነበረ ደግሞ ዘንዶ 17 ማርያም ነበር ይዣት ሄድኩት ማዘርን። እሱ የምንጀር ሰው ነው። ከዛም በኋላ የት ነሽ ምናምን ሲለኝ እናቴ ጸበል ቦታ ይዣት ምናምን ብዬ ነገርኩት። ከባለቤቴ ጋር በፌስቡክ ነው የምንተዋወቀው እዚሁ ዱባይ ያለው። ከዛ ተደዋወልን። ከዛ በቃ እመጣለሁ ይሻለው ምናምን ነገር አለኝ። መጣ አየኝ ምናምን። ከዛም ተበለሰ። ከዛን የማዘርን የተወሰነ ይዣት ተቀመጥኩ ለ1 ወር ያክል። ምንም በቃ ምንም ለውጥ የለም። በቃ እሷም ደግሞ ቤቷን አታምነውም። በቃ የተወሰነ ከቤት ከወጣች አሁን ቤት እንኳን ይዣት ከሄድኩኝ እኔ ጋር 2 ቀን ማደር አልችልም። ወደ ቤት ልመለስ ነው የምትለው እና ያ ነገርም ስላለ ይዣት ተመለስኩ። ከዛ በዛ ከሱ ጋር መደዋወል ጀመርን። አዲስ አበባ ነው እሱ የሚሰራው። ምንጃር ገጠር ቤተሰቦች አሉት ምናምን እና በቃ አዲስ አበባ ምንም ሲሄድ ሲመለስ ሞጆ ላገኝሽ እያለኝ እንገናኛለን። በዛ ጓደኛሞች ሆነን ከዛም በኋላ ወደ ፍቅር ቀየር ነው። ከዛ እየቆየን ወደ ትዳር፣ ከዛ በቃ እንደዛ እያልን ትዳር ያዝን። አሁን 5 ዓመት ሆኖናል ከሱ ጋር እና የመጀመሪያው ዓመት ሀቡ በጣም እኔ እንጃ በቃ በጣም በፍቅር ነበር። እናወራለን፣ አሁንም ኖርማል ነን። ግን
በቃ ልጅ ሲወለድ እኔ ወንድ ልጅ በቃ ቤቴን የሚል ነው የሚመስለኝ። እና 1 ዓመት አብረን ቆየን በፍቅር ምናምን። ከዛ አረገዝኩኝ፣ ወለድኩኝ። ከዛ 4 ወር አካባቢ ምናምን አጋጣሚ ስልኩን ጥሎ ሲሄድ እኔ ስልክ የለኝም ነበር እንደዚህ እና ያኔን ስልክ እሱ ነበር የሚጠቀምበት። እኔ በተን ስልክ ይዣለሁ፣ እሱ ለስራው ስለሚያስፈልገው ስልኩን እሱ ነበር የሚጠቀምበት እና አጋጣሚ ጥሎ ሄዶ እኔ እስኪ ካርድ ሞልቼ ዝም ብዬ ልጠቀምበት ብዬ ካርድ ሞልቼ ስገባ ሚሴጅ አየው ማለት ነው። እና በቃ የሆነ ተጻጻፈው ሜሴጅ። ከዛ በፊት ሀቡ ሰው ይነግረኛል ባባንም እርጉዝ ሆኜ ምናምን በቃ ሊያጣሉ ሩፋቸው እኔ አልሰማቸውም። በቃ በጣም እንትን ስለምለው ስለማምነው እሱን ማለት ነው። እና ያን ነገር አየው። ከዛ ያኑ ቀን አምሽቶ 4 ሰዓት ነበር የመጣው። እንደዚህ አምሽቶ አያውቅም። እና ከዛ የት ነው ምናምን ስለው ክርስትና ነበርኩኝ። ከዛም በኋላ እሺ ይሄ ምንድን ነው ብዬ አሳየው፣ ጠየቅኩት ማለት ነው። እኔ ውስጤ ምንም ነገር የለም በሰዓቱ። የሆነ ትንሽ ላኮርፍ እችላለሁ። የሆነ ነገር ሲከፋኝ ምን ሲልም አውጥቼ መናገር አልችልም። በቃ አኮርፋለሁ፣ ዝም እላለሁ። ከዛ ትንሽ ቆይቼ እረሳዋለሁ ማለት ነው። ከዛ ሲመጣ ጠየቅኩት። ይሄን የቆየ ነው አለኝ። ዓመተ ምሕረቱን ሳየው ደግሞ እኔ እና እሱ አብረን ከሆንም በኋላ ነው። ከዛ አይደለም እንደዚህ ነው ስለ ጓደኛዬ ነው ምናምን አለኝ። በቃ ሻው ስለጠጣክ ይሆናል ብዬ ጠዋት ላይ ጠየቅኩት። ከዛ እንደዚህ በቃ ዝም ብሎ ነው እኮ አንቺ እንደምታስቢው አይደለም አለኝ ማለት ነው። ከዛ ነው ወዲህ በቃ ውስጤ ጥርጣሬ አደረ ማለት ነው። ላምነው አልቻልኩም በምንም ነገር ጉዳይ ላይ። በቃ ምንም የፈለገ ታማኝ እንኳን ቢሆን ያን ነገር ስላየው በቃ አንደኛ ሰዎች ልክ ናቸው እንዴ ማለት ጀመርኩ ማለት ነው አሁን። እና ልጄም አሁን እያደገ ነው እግዚአብሔር ይመስገን፣ እሱ ጋር ነው ያለው። ከዛ ነው ወዲህ በቃ ምንም በቃ የሚታየኝ አረብ ሀገር መምጣት ነው። በቃ ልጄ 6 ወር ሲሆነው እኔ አረብ ሀገር ሄዳለሁ እያልኩ እንትን እል ነበር። እኔ እና እሱ ስንጣላ ደግሞ በመሀላችን ማንንም አናስገባም። እኔም እንደዛ ኩርፌ ሲወጣልኝ ዝም እላለሁ ምናምን። በቃ ግን ሄዳለሁ የሚለውን ነገር ሳመርበት ለእኔ ፋዘር ተናገረ ማለት ነው። እሱ እናትም አባት የሚለው ሞተዋል። ከዛ አባቴ በጠዋት መጣ። ከዛም በኋላ ምንድን ነው ምናምን ብዬ እኔ ደነገጥኩኝ። በቃ ማዘር ምን ሆና ነው ብዬ። ከዛ እየረበሽ ነው አሉ ምናምን ነገር አለኝ። እንዴ ምን አድርጌ አረብ ሀገር ሄዳለሁ እያለች እንዴ ታዲያ ካላስተዳደረኝ መሬት አለው ገጠር በቃ ማለት እንትን ነው ያዋኑ ታውቂያለሽ፣ ሰው ያምናል በጣም በቃ በፊት የነበረበት እኔ እንደሱ እንደሚሰራው ማለት ነው። እኛስ አይደለንም ሌላ ሰው መለወጥ ይችላል በሱ ስራ ማለት ነው። በጣም ከብት ይነግድ ነበር፣ ቅርጫ ያቀራጭ ነበር፣ ፍየል ይነግድ ነበር። ግን ሰው ያምናል፣ በጓደኞቹ ይበላል፣ ይከዳል በቃ። ከዛ ያን በዛ ነገር ደግሞ አንግባባም። ተው ስንለው ሰው ተው በቃ እንደዚህ ነው ይሄ አይሆንም ስለው አያምነኝም። ተው ቆይ እስቲ ልሞክረው ብሎ ይገባበታል ያን ነገር። መሬትም ነበረው እርሻ ከአንድም ስንቴ 3-4 ይከስሯል። በቃ ተው መሬቱን ሽጠውና እዚህ የሆነ ነገር እንደዚህ እናድርግ ስለው ቆይ ልሞክር ይሞክራል። በቃ አይሆንለትም። በቃ ለምን አይሰማኝም? እኔ ደግሞ ሚስቱ አይደለ ለምንድን ነው እኔ ስንመካከር ስንነጋገር ለምን አይሰማኝም ብዬ እናደድበታለሁ። እና እንደዛ ብዬ በቃ እሺ አስተካክላለሁ ሁሉንም ነገር አለ። ከፋዘር ጋርም ያን የመጣ ሰዓት ተነጋገርን እንደዛ። ከዛም በኋላ በቃ እሺ አስተካክላለሁ ሁሉንም ነገር፣ መሬቱንም ይሄኛው ይለፍና ቀጣይ ዓመት አከራያለሁ፣ የራሷን ስራ ትጀምራለች ምናምን ነገር በቃ አረብ ሀገር የሚባል ነገር የለም አስተካክላለሁ ይላል ማለት ነው። ከዛም በቃ እሺ እንልና ከዛ ምንም የሚለወጥ ነገር አይኖርም፣ እንደዛው ነው ማለት ነው። ከዛ በቃ ልጅ የተወሰነ 8 ወር ምናምን ሲሆነው ማቆያ አስገባሁት እና የችብስ ማሽን ግዛልኝ አልኩት። እነ ማዘር በር ላይ ተማሪዎች ምንም ስለሚያልፉ እኛ ተከራይተን ነው የምንኖረው። ከዛ በቃ እዛ ጠዋት ልጅ ማቆያ እዛው ለማዘር ሰፈር አስገባውና እኔ ችብስ ምናምን ሸጣለሁ ማለት ነው። እና ሰራ ነበረ። ከዛ ከኔ ጠባቂ ሆነ። ያኔም ልጄን ቁጭ ብዬም እሱ ነበር እያመጣ የሚያኖረን። ከዛ በቃ በትራንስፖርት አዲስ አበባ እየተመላለሰ ነው የሚሰራው ከሞጆ። ሁሌ አይሄድም፣ ቢያንስ በሳምንት 3 ቀን ወይ 4 ቀን ቢሄድ ነው፣ የመንግስት ስራ ነው። እና ከዛ በቃ እንደዛ እያለ ከኔ ጠባቂ ሆነ። እስኪ የትራንስፖርት እያለኝ ከስር ሲወስድ እኔ በቃችን ይዛለሁ፣ እችን አጠራቅማለሁ፣ ለማደግ ነው እኔ በቃ ትንሽ ይዛለሁ ብዬ ከማገኛትም ማለት ነው። እንደዛም ሲሆን እንዴ ሰርቼም ካልሆነልኝ ልጅ ይዛ ማቆያ ቤት እየተጎዳ
ለምንድን ቁጭ አልልም ታዲያ? ያው ከሆነ ለምን ቁጭ አልልም ብዬ ተውኩት። ከዛ ደግሞ ቅቤ መነገድ ጀመርኩ። ደግሞ ቅቤ የሚያሰራኝ ሰው ደግሞ አገኘውና የሚሰጠኝ ሰው በቃ በየሱቆቹ ማናገር መጀመሪያ እኔ ሞከርኩትኝና አሪፍ ቅቤ ነው። ከዛ በርካሽ አስረክብሻለሁ ብሎ በቃ እያስመጣው እያስረከብኩኝ ለሱቆች ምናምን በቃ የሙስሊሞች በዓል ምናምን ሲደርስ ብዛት ይፈልጋሉ ምናምን ሰራ ነበረ ደህና እሱንም። ከዛ በቃ የሆነ ሰዓት ላይ እሱም እንትን አለ ተቀየረብኝ። ገበያው ቅዝቅዝ ሲል እሱንም ተውኩት ማለት ነው። ከዛም በቃ አሁንም ሄዳለሁ በቃ ብዬ መሄድ አለብኝ። እንደዚህማ አልኖርም። ነገ ልጄስ በቃ እሱ ዛሬ ገንዘብ ካገኘ ዛሬውኑ እንብላ እንጠጣ፣ የነገን ፈጣሪ ያውቃል ነው። እኔ ደግሞ ለምን በቃ ዛሬ ምሳ እንኳን ከበላን እራት አልፎብን ለነጋችን ብናስቀምጥስ ነው ምለው። ነገን ነው የማስበው። ታውቂያለሽ እዚህ ጋር ልጅ አምጥተናል። ስለዚህ ነገ ልጄ ሲያድግ ትምህርት ቤት ይገባል። ትምህርት ቤት ሲገባ የሚያስፈልጉት ነገሮች አሉ። በቃ የሆነ ነገር እያየው እንዲያምረው አልፈልግም። ያንን ነገር እንደ እናት ማድረግ እፈልጋለሁ ብዬ ስለማምን በቃ ዛሬ እንደምንም የተቸገረን ነገን እናስቀምጥ፣ ነገን እንደግ ነው የምለው። ከዛም በኋላ እሱ ደግሞ እሺ በቃ እንደዚህ እኮ ስለሚሆን ነው የሚለኝ እና ያን ያህል ክፋት የለበትም እኮ ግን በቃ ለሰው ያለውን የሰው የሚያምነውን ነገር ሊተው አልቻለም። በቃ የሆነ ነገር እናሰራለን ይለዋል። በቃ የእሱን እድል ይወስዱበታል ማለት ነው። ተወሰው አትመን በፍጹም አይሰማም። ከዛ እኔ እንደዚህ ከአንተ ጋር አልቀጥልም እሄዳለሁ እኔ ለልጄ ማድረግ ያለብኝን። ከዛ በዛም ደግሞ ተነጋገርን ድጋሚ። እኔ አልፈልግም በቃ ያና ያቺ ቴክስት ደግሞ ውስጤ ስለቀረች ትንሽ ነገር ሲያስከፋኝ ከስራ እንኳን መግቢያ ሰዓቱ ትንሽ ሰዓቱ ካለፈ ከሄደ በቃ የማይሆን ሀሳብ ነው ማስበው። ሀቡ በቃ የማይሆን ነገር ነው ማስበው። በቃ ያኔ ስልኩን ባላየው እስከምል ድረስ ማለት ነው። እና ልጄ 2 ዓመት ልደቱን አከበርኩለት ምናምን። ከዛ ፕሮሰስ ጀምሬ ወደዚህ ልመጣ ስል እርግዝና ተፈጠረ። አረገዝኩኝ ድጋሚ ማለት ነው። ግን አስቤው አይደለም የመርፌ ስህተት ነው ማለት ተወግቼ ነበር። ከዛም በኋላ የተወጋውበት ቦታ እና የልጄን ሕክምና ክትባት ምናምን የምከታተልበት ቦታ አለ። እዛ ነበረ። እኔም ልጄን ከወለድኩ በኋላ እዛው ነበረ መከላከያ ነው በቃውና ከዛም እነሱ የሉም ሲባል አጋጣሚ ጤና ጣቢያ ሄጄ ተወጋው። እነሱ በጊዜ ነው የሚወጡት። ከዛን ከስንት ወር በኋላ በጣም የማይሆን ስሜት በቃ እዚህ ለመምጣት ሲዩሲ እየተማርኩኝ ፓስፖርት አሳድሼ ምናምን ሲዩሲ እየተማርኩ በቃ እዛ ሲዩሲ ፈተና እንደነገ ፈተና ሊሆን ነው እንደዛሬ ነው ምግብ እዩ ተብሎ እዛ ቦታ ላይ የምግብ ሽታ ሲሰጠኝ እኔ መጀመሪያ እርግዝና ልጄን ሳረግዝ ምንም ነገር አምሮኝም አያውቅም፣ ምንም አስጠልቶኝም አያውቅም። በቃ ዝም ብዬ ነው እንደዚህ እንትን ያልኩትኝ እና አላውቀውም ያንን ስሜት እና ምግብ ሲያስጠላኝ ምናምን ሆኜ ነው ራሴን ተጠራጠርኩት ማለት ነው። ከዛ መመርመሪያውን ወስጄ መጀመሪያ ሐኪም ቤት ሄጄ ታየው። ከዛም በኋላ ኖርማል ነሽ ተባልኩኝ። ኧረ ምንም ነገር የለም ምን ሆነሽ ነው ምናምን ሲባል በጣም ነው እንደዚህ የሚያስጠላኝ ምናምን። ከዛ ኤችአይቪ ቼክ ተደረጊ ምናምን ሲባል ጭራሽ ደነገጥኩኝ። በቃ ያ ነገር ስለማስበው እንዴ ምን ማለት ነው ብዬ አይ ኤችአይቪ እስኪ ቆይተሽ ነይና ከአንድ 15 ቀን በኋላ የኤችአይቪ ምርመራ አድርጊ ተባልኩኝ። ከዛ ጭራሽ ሌላ ጭንቀት ፈጠረብኝ። ከዛ የቆየ ሲሄድ ራሴ መመርመሪያውን ገዝቼ ቼክ አደረኩኝ ማለት ነው። ከዛ ሳየው አለ እርግዝና። በጣም ነው የደነገጥኩት እንዴት ሊሆን ይችላል ብዬ። ከዛ ካርዱን ይዤ ሄጄ ጤና ጣቢያ የተወጋሁበትን እዛም የልጄን እንትን የምከታተልበት ጋም ሄጄ አሳየኋቸው። ተቋረጥሽ ሊሆን ይችላል እነሱም ይሄው የተከታተልሽበት በቀንሽ ነው የተወጋሽው ለምን? ከዛ የት ነው የተወጋሽው ስባል እንደዚህ በቃ ወይ በስነ ስርዓት አልወግሽም ይሆናል እንግዲህ በቃ እኔ ያለሁበትን እኔ ማቀር ልሄድ ነው በቃ ለደላላ ብር ከፍያለሁ። የለውም አቡ ተቋርጠሽ ነበር ተመልሰሽ መተሻ። ማነው ሳጅን? ምንድን ነው የምትሉት? ሳጅን ምናምን ምንድን ነው የምትቸከችኩት? አልገባኝም። ሳጅን ማህሌት ናት። ማናት ማህሌት? ማናት ሳጅን? ማናት ሳጅን? ማናት ማህሌት? ይብደም ሀቡ ውጭሽ ማሬ ቀጥ ይውዴ። ማንም መጠቀሚያ ሲያደርጋቸው እንደ ጅል ዝም ብለው የማንም ማለቅላቅ ይሆናሉ። ማህሌቲቷ እና ማህሌት 57 ሚሊዮን ሰርቃ የጠፋችው
ናት ሳጂ ነው የምትሉት? ምድረ ጅል በራሳችሁ እንዳታፍሩ፣ የማንም ጌም ማድመቂያ እንዳትሆኑ ብቻ። ማንም የቀጠረው ጌም ሲኖረው እየተነሳ የማንንም ስም ሲያጠፋ እናንተ ታለቀለቃላችሁ በየቤቱ። ያማቸውን እንዴ ማህሌት ሌባዋ ናት ደፍራ በቪዲዮ ወጣ ሽቶ እንዴ ያማቸው እንዴ ሳጂ ስንት ዓመት ያለችበት ሀገር የኖረች እንደ እድሜ ልካችሁን የማንም መጠቀሚያ ናችሁ። ማንም የቀጠሮ ጌም ይዝና የቀጠሮ ጌሙን ለማድመቂያ እናንተን እንደ ጅል አዲስ አጀንዳ እየፈጠረ እያመጣ ሲጠቀምባችሁ እንደ ጅል በየቤቱ እያለቀለቃችሁ ስትላላኩ እሷ ናት እንግዲህ አሳሲዟታ። ቁጥሯ ባይዋ ላይ አለ። የምትኖርበት ሀገር ይታወቀ ነው። ለምን አታሲዟትም? እሷ ማህሌት ከሆነች ናት ከሆነች ታዲያ ያለችበት ሀገር ጠቁሙና አሲዟታ። ምን ትጠብቃላችሁ? እንቅርታ ቀጥዬ ማርያምዬ፣ ወደ አንቺ ታሪክ እንመልሳለን። እና በቃ ፈልጊም ሲሉኝ ያው አንድ ልጅ የሚያልሆንኩኝ እንዴት ነው ሁለተኛ ልጅ አምጥቼ እንትን የምለው ብዬ ወሰንኩ ማለት ነው። የአንድ ወር ከምናምን ልጅ። ከዛም በኋላ እዛው መድኃኒት ሰጡኝ። ከዛ ወደ ቤት ሂጂ ምናምን ነገር አሉኝ። ያንን እንትን አልኩኝ፣ አስወጣሁኝ። የልጄ ልደት 2 ዓመቱን እንዳከበርኩኝ በ2 ወሩ መጣሁ ወደ ዱባይ ተመልሼ ወደዚህ ማለት ነው። ከዛ እዚህ ከደላላ ጋር ተነጋግሬ የመጣሁበት ብር እና እዚህ ደግሞ የተቀበለች ልጅ አንድ አይደለም እና ለምን ብዬ ከሷ ጋርም ተነጋገርን። መጀመሪያ ያስገባችን ቤት ምግብ እንደማትችልናሽ መጣሽ? አረ ጨረስኩ፣ እሱን አስወጣሁት። ቀለል አድርግልሽ ብዬ ነው። ኦኬ አስወጣሽው? እሺ አዎ አስወጣሁት እሱን። ከዛም በኋላ መጣሁ እዚህ። ከዛ ደላላዋ እዛ በ4,000 ነው እና ቢሮ አትቀመጭም፣ ቀጥታ ሰዎች ያስጨረሱልሽ ጋር ነው የምትገቢው ተብዬ ነው የመጣሁት። እንደመጣሁ ቢሮ ነው የገባሁት እና ከዛ እንደ ቢሮ እንደማልቀመጥ እኮ ነግራችሁኝ ነበር ምናምን ስላት፣ አንቺ ስትቆይበት ጊዜ ሌላ ሰው ወሰደ ሰውየው እና አንቺ እንደዚህ ነው ምናምን ነገር አለችኝ። እሺ ብዬ ተቀመጥኩ ሳምንት ምናምን። ከዛ በ1,000 ብር አስገባችን ሌላ ቦታ በምግብ ብላ። እኔ ምግብ አልችልም። ከዛ ለምንድን ነው በ1,400 ብለሽኝ በ1,000 ብር የምታስገቢኝ? ከኢትዮጵያ ገና ስመጣ 1,400 ብለሽኝ ነው ምናምን ብዬ ተነጋገርን። ከዛ በቃ ያልሆነ ነገር ስትናገረኝ መልሽኝ ወደ ሀገሬ ችግር የለውም አልኳት። ከዛ ራስሽ ተነጋገሪ ከሰዎቹ ጋር ምናምን ብላ ስልክ ሲደወል እንደዚህ አረቦች ምናምን ሰው ሲፈልጉ ስልክ ትሰጠኛለች፣ ራሴ አወራቸዋለሁ እና አንድ ቤት አገኘሁኝ። በ3,000 ገባው ማለት ነው። ከዛ እዛ የገባሁበት ቤት አንድ ልጅ አለቻት። ዱባይ እናቷ ቤትና አቡዳቢ ነው የምትሰራው። ያላት ቤት አቡዳቢ ባሏ ነው ያለው። ከዛ 1 ሳምንት እዚህ 1 ሳምንት እዛ ነው። ከዛ በቃ ልጅቷን ጭራሽ መሬት እንትን እንድትላፈልግም ስትሮጥ መሮጥ ነው ብሬያት እንትን ስል በቃ ወረቀት አሰራችልኝ። እኔ 17ኛ ሰራተኛ እንደሆንኩ ራሷ ነግራኛለች ሴትዬ ማለት ነው። እኔ 17ኛ ሰራተኛ ነሽ፣ ሁሉም ሰራተኛ አይቀመጥልኝም። እኔ የምፈልገው ልጄን እንድትይዥልኝ ነው። እዛ አቡዳቢ ስንሄድ ደግሞ ቤቱ ትልቅ ነው ምናምን ብላ ነግራኛለች። ለምን ሰራተኛ ማይቀመጥላት ሴትዮዋ? ሴትዮዋ በጣም እንትን ናት። በቃ ቢሆን በጣም እንዴት ነው ለልጅ ያላት እንትን በቃ በስንት መከራ ነው ልጅቷን ያገኘቻት እና በቃ ልጅቷ ወይ ስትወድቅ ታስወጣለች ሰራተኛ። ልጅቷ ስትሮጥ አብረሽ መሮጥ ነው እና ትንሽ እንቅፋት ሲመታት ከስራ አንቺ መገኘት አለብሽ መጀመሪያ ላይ። እንደዛ ነው እንትኗ። ከዛ በዛ እንትን አለች። እንደምንም ብዬ 8 ወር ቆየው። ከዛ ተቀየረች ሴትዮዋ፣ የባሰ ተቀየረች። ታደርግልኛለች፣ የፈለግኩትን ነገር ታደርግልኛለች። ስንወጣም በቃ በልጅቷን ይዤ ነው የምወጣው። በቃ ቤት የምንቀመጥበት ሰዓት ውስን ነው እና አቡዳቢ ስንሄድ ደግሞ ጭራሽ እረፍት የሚባል የለኝም። ሌሊት እንኳን በቃ ተኝት ብላ ትልከኝና ከዛ ሌሊት ሁሉ ትጠራኛለች። የልጅቷን ፓምፐርስ ቀየሪ ትለኛለች ምናምን። ከዛ በቃ በጣም ሲከብደኝ እኔ መልሽኝ በቃ ወደ ቢሮ አልኳት። እኔ አልችልም እንደዚህ መልሽኝ አልኳት። ብሎክ አድርጌሽ መልስሻለሁ እንትን አይዲውን ክፈይ አለችኝ። ወደ ቢሮ ወይ አይዲውን ክፈይ አለችኝ። ከዛም በኋላ ከቢሮ ሴትዮ ጋርም ስለተጣላን እኔ እንደ እንትን ነው እንጂ ያቀረብኩላት ወደ ቢሮ መመለስም አልፈልግም። በቃ እሺ ወደ ሀገሬ ላኪኝ ስላ ብሎክ አድርጌሽ እልክሻለሁ አለች። ማለት ተገኘች። እንኳን ደስ አላን ማሮቼ፣ እንኳን ደስ አላችሁ የኔ ፍቅሮች። እሺ ውዴ። ከዛ በብሎክ እልክሻለሁ ስትለኝ በቃ እሺ እሰራለሁ ምናምን ነገር አልኳት።
ከዛም በኋላ በቃ ረመዳንማ በቃ መሞቴ ነው ብዬ አሰብኩ እኔ ማለት ነው። ስራውን ሳስበው ከረመዳን በፊት ያለውንና አሁን ደግሞ ከረመዳን በኋላ ደግሞ ምሰራውን ስራ ሳስብ በቃ ለራሴ እዚሁ መሞቴ ነው መቅረቴ ነው ብዬ መጥፋት አለብኝ ብዬ ወሰንኩ ማለት ነው። ከዛ ረመዳን 1 ሳምንት ሲቀረው ወጣሁ፣ ዝም ብዬ ወጣሁ። ከዛ አጋጣሚ ብር ምልክበት ልጆች ነበሩ፣ ወደ እነሱ ጋር ሄድኩኝ። ከዛ እዛ ሳምንት ተቀምጬ ምናምን ስራ አገኘው። ወደዚህ ወደ ስራ ቦታ መጣሁ። እዚህም በ3 ነው እየሰራ ያለሁት፣ ግን እየሰራው ነው። እንደዛ መሆን ጠፍቼም እዚህም እየሰራው ነው። እግዚአብሔር ይመስገን። ኢጃዛ መውጣትም አልፈልግም። በቃ የመጣሁበት እንትን ስላለኝ 1 ብር ሀቡ ያለ ምክንያት 1 ብር ማጥፋት አልፈልግም። አሁን ለባለቤቴ በወር ምልክለት አለ። በቃ ልጄ አሁን ዴኬር ነው ምንት የሚለው ባለቤቴ ስራ ስለሚሰራ ከሞጆ አዲስ አበባ እየተመላለሰ ይሰራል። ቤት ውስጥ ያለውን ስራ ለሰራተኛም አልፈልግም።